አሌክሳንደር ሉካሼንኮ ወደ ሰሜን ኮሪያ አቅንቷል። የቤላሩሱ ፕሬዝዳንት ማንም የሀገር መሪ ደፍሮት ዝሩ ወደማይልበት ወደ ሰሜን ኮሪያ የተጓዙት ለምንድነው ሚለው የመላው ዓለም መነጋገሪያ ሆኗል። ሰሜን ኮሪያ ካለም ተቆራርጣ በሯን ዝግ አድርጋ ኒኩለር ስትቀምም፣ የመሳሪያ ኢንዱስትሪ ስትገነባ፣ ጦር ስታደራጅና ሚሳኤል ስትተኩስ የምትታይ ሀገር ናት። የቤላሩሱ መሪ ሉካሼንኮ ወደ ፒዮንግያንግ ሄዱት ምን ፈልገው ነው የሚለው ብዙ ያስገረመ ያለውም ለዚህ ነው። ሁለቱ ሀገራት ስለ ንግድ፣ ስለ ሎጂስቲክስ፣ ስለ አቪዬሽን ወይም ስለ ዲፕሎማሲ ሊመክሩ ነው የፕሬዝዳንቱ ጉብኝት የተደረገው ሚለው ምክንያት ብዙም አያሳምንም። የሩሲያ አጋር የሆኑት ቤላሩስና ሰሜን ኮሪያ ቭላዲሚር ፑቲን በዩክሬን የሚያደርጉትን ጦርነት ሲደግፉ ቆይተዋል። ቤላሩስ የጦር መሳሪያ በማቅረብ ሩሲያን ስትደግፍ የቆየች ሲሆን ሰሜን ኮሪያ ደግሞ ወታደሮችን በመላክ ጭምር ከሩሲያ ጎንና ዩክሬንን ስትዋጋ ቆይታለች። አሌክሳንደር ሉካሼንኮ የኪም ጆንግ ኡን እንግዳ ሆነው ወደ ሰሜን ኮሪያ ድንገት ሳይጠበቅ የተጓዙት ሁለቱ ወገኖች ከሩሲያ ጋር ባላቸው ግንኙነት የተነሳ በሶስትዮሽ ጉዳዮች ላይ ለመምከር ሆነው የሚል ጥያቄን አጭሯል። ከዚህ በመለስ ደግሞ የኢራን ጦርነት የሆነው ቤላሩስና ሰሜን ኮሪያን ያሰባሰባቸው ሚል መላምትም እያሰጠ ነው። አናዱሉ የዜና ምንጭ ግን ኪም ጆንግ ኡን የቤላሩሱን መሪ ባለፈው ዓመት መስከረም ወር ላይ ፒዮንግያንግ እንዲጎበኙ ጋብዘዋቸው ነበር ይላል። በተመቾት ጊዜ ጎብኙን ብለው ግብዣ አድርገውላቸው ነበረም ሲሉ ተደምጧል። የቤላሩስ ፕሬዝዳንት ጽህፈት ቤት ማክሰኞ ምሽት ባወጣው መግለጫም ሉካሼንኮ ለ2 ቀናት የሥራ ጉብኝት ወደ ፒዮንግያንግ እንደሚያቀኑ ጠቁሞም ነበር። ሉካሼንኮ በጉብኝታቸው በሁለተኛው የዓለም ጦርነት ፍጻሜ ጃፓን እጅ የሰጠችበትና ሁለቱ ኮሪያዎች ነጻ የወጡበትን ቀን የመታሰቢያ ስነ ስርዓት ይካፈላሉም ተብሏል። ሁለቱ ኮሪያዎች ነጻ የወጡበት 80ኛ ዓመት መታሰቢያን ሰሜን ኮሪያ በወታደራዊ ትርኢቶች በታጀበ ሁኔታ በደማቁ ለማክበር ተዘጋጅታለች። የቤላሩሱ መሪ በጉዟቸውም ይህንን የበዓል ድግስ ይታደሙበታል ነው የተባለው። ሉካሼንኮ በሁለቱ ቀን የፒዮንግያንግ ቆይታቸው ወታደራዊ ሰልፍ ከመመልከት ባለፈ ከፕሬዝዳንት ኪም ጆንግ ኡን ጋር የሁለትዮሽ የትብብርና የወዳጅነት ስምምነት ይፈርማሉ ተብሏል። የቤላሩስ ውጭ ጉዳይ ሚኒስትር ማክሲም ራይዜንኮቭ በሰጡት መግለጫ የሁለቱን ሀገራት ግንኙነት ወደ ላቀ ደረጃ የምናሸጋግርበት ትክክለኛው ጊዜ መጥቷል። የቤላሩስም ሆነ የሰሜን ኮሪያ የጋራ ፍላጎት የሆነው በጋራ ምንሰራበት ብዙ ጉዳዮች አሉ ሲሉም ተደምጧል። እሳቸው አክለውም እነዚህን ጠቃሚ ጉዳዮች ያካተቱ ስምምነቶች ነው መሪዎቻችን የሚፈራረሙት፣ በሚመለከታቸው ሚኒስቴር መስሪያ ቤቶች በኩል ግንኙነት እንዲጀምሩም እናመቻቻለን ብለው ተናግረዋል። ሁለቱ ሀገራት በትንሹ 10 ስምምነቶችን ሊፈራረሙ እንደሚችልም ተነግሯል። ሰሜን ኮሪያና ቤላሩስ በጦር የተደራጁ ሀገራት ናቸው። ሁለቱ ሀገራት የሩሲያ ጥብቅ ወዳጅ መሆናቸው ደግሞ በእጅጉ ያመሳስላቸዋል። ሰሜን ኮሪያ 1.28 ሚሊዮን በአገልግሎት ላይ ያለ ሰራዊት አላት። ወደ 6.3 ሚሊዮን ተጠባባቂ ሰራዊትም ገንብታለች። የዳበረ የኒኩለርና የሚሳኤል ጦር መሳሪያ ያላት፣ የባህር ሰርጓጅን ጨምሮም ጠንካራ ባህር ኃይል ገንብታለች። ወደ 200 ሺህ ልዩ ኃይልም ማሰልጥናለች። ስትራቴጂክ ኃይሏ በተለይም የባሊስቲክስ ሚሳኤልና የኒኩለር መሳሪያ ላይ ያተኮረ ሲሆን ወደ 100 የኒኩለር መሳሪያ አላትም ይባላል። ወደ 3500 ታንክ፣ ወደ 1100 መድፍና ሮኬት መተኮሻም አላት። የነፍስ ወከፍ መሳሪያዋን ጨምሮ ብዙ የሜካናይዝድ ውጊያ መሳሪያዋ 90 በመቶ ያረጀ ነው ይባላል። ወደ 73 ባህር ሰርጓጅ አነስተኛ መርከብ፣ ወደ 400 ተዋጊ ጄት፣ ወደ 80 ቦምብ ጣይ አውሮፕላኖች ሲኖራት እነዚህም ቢሆኑ በቀዝቃዛው የዓለም ጦርነት ወቅት የተሰሩ የሶቪየት ዘመን ቴክኖሎጂዎች ናቸው ይባላል። ሰሜን ኮሪያ በሳይበር ውጊያ ከፍተኛ አቅምን ፈጥራለች። ወደ 6800 ባለሙያዎችን ለሳይበር ጦርነትም አሰልፋለች። ከዚህ በተጨማሪ በኬሚካልና በባዮሎጂካል ጦር መሳሪያ ዘርፍም ቀላል የማይባል አቅምን ፈጥራለች። ሬውተርስ ባወጣው ዘገባ ደግሞ የኮሪያ ህዝባዊ ሰራዊት ወይም ኮሪያን ፒፕልስ አርሚ KP እየተባለ የሚጠራው የሰሜን ኮሪያ ጦር ከቻይናና ከአሜሪካ ቀጥሎ 3ኛ ደረጃ ላይ የሚሰለፍ ሰፊ ቁጥር ያለው ሰራዊት መሆኑን ይጠቁማል። በዓለም አቀፍ ስትራቴጂክ ጥናት ኢንስቲትዩት ወይም ኢንተርናሽናል ኢንስቲትዩት ፎር ስትራቴጂክ ስተዲስ መረጃ መሰረት
ሰሜን ኮሪያ ወደ 1.3 ሚሊዮን በስራ ላይ ያለ ወደ 600 ሺህ ደግሞ ተጠባባቂ ሰራዊት ያላት ሀገር ናት። ከዚህ በተጨማሪም በማንኛውም ሰዓት ለግዳጅ ሊሰለፍ የሚችል የላባደር ቀዩ ዘብ ወይም ወርከር ፒዛንት ሬድ ጋርድ የተባለ ወደ 5.7 ሚሊዮን የሚገመት ተጠባባቂ ሰራዊት አላትም ይባላል። የሰሜን ኮሪያ መደበኛ አየር ኃይል፣ ባህር ኃይል እንዲሁም ስትራቴጂክ ሰራዊት የሚል 4 ምድብም አለው። ማህበረሰቡም ሆነ ሀገሪቱ በጦር ሰራዊት የተቃኙና ወታደራዊ ስራ የበዛበት ሀገርም ናት። እያንዳንዱ ዜጋ ከ17 እስከ 30 ዓመት ዕድሜ ላይ በጦር ውስጥ ገብቶ ከ3 እስከ 12 ዓመት የሚደርስ የግዳጅ አገልግሎት ለማበርከት ይገደዳል። አየር ኃይሉ 110 ሺህ፣ ባህር ኃይሉ ደግሞ 60 ሺህ ጦር አሰልፈዋል። ቤላሩስ ከ48 እስከ 60 ሺህ መደበኛ ጦር አላት። ወደ 300 ሺህ ተጠባባቂ ኃይልም ይዛለች። ከዓለም በወታደራዊ አቅም ከ42 እስከ 64ኛ ደረጃ ላይ ትቀመጣለች። ቪየትናም፣ ሱዳን፣ ማይናማር ቀዳሚ የጦር መሳሪያ ደንበኞቿም ነበሩ። አሁን ግን ለሩሲያ መሳሪያ በማቅረብ ስራም ተጠምዳለች። ወደ ሩሲያ የምትልከው 60 በመቶ ኤክስፖርቷንም ይሸፍናል ነው የተባለው። በተለይም ፖሎኔዝ ወይም ፖሎኔስ ሚለርስ የተባለ የረጅም ርቀት ሚሳኤል መተኮሻ ተሽከርካሪዋ ተፈላጊ ነው። ካይማን ብረት ለበስ መለስተኛ ተሽከርካሪዋ ወይም ካይናርድ አርመርድ ቬክል ከፊል ብረት ለበስ የሆነ ተፈላጊ ወታደራዊ ተሽከርካሪም ነው ይባላል። ሌላው ግዙፍ ሚሳኤልና ተወንጫፊ ተሸካሚ ተሽከርካሪ MZKT 7930 ደግሞ ታዋቂ የሆነችበት ወታደራዊ ተሽከርካሪዋ ነው ይባላል። እንዲህ ያሉ ወታደራዊ ቁሳቁሶችን ጨምሮ ትራክተርና የግብርና ማሽነሪዎችን በማምረት የምትታወቀው ቤላሩስ ሩሲያ ጭምር ደንበኛዋ የምታደርጋት ለጦር ኃይል ግንባታ አጋር የሆነች ሀገር ናት ይባላል። የውጊያ አውሮፕላኖችን ጨምሮ የጦር አውሮፕላኖችን የሚጠግነው የቤላሩሱ 558ኛ አውሮፕላን ጥገና ኢንዱስትሪ ደግሞ ግዙፍ ወታደራዊ ኢንዱስትሪ ነው። በዚህ ተቋም ውስጥ ሩሲያ ሰራሽ የሆኑት የሱ አውሮፕላን ዝርያዎች ሱ-25፣ ሱ-27፣ ሱ-30 እንዲሁም ሚግ-29 ይጠገናሉ። ድርጅቱ ኤምአይ-8 እና ኤምአይ-24 ሄሊኮፕተሮችንም ይጠግናል። ሩሲያ ለዩክሬን ውጊያ የመሳሪያ አቅርቦት እንዳይገጥማት ወሳኝ እገዛ የሚያደርግ ኢንዱስትሪም ነው ይባላል። ወደ 100 የቤላሩስ ኩባንያዎች ከሩሲያ ጦር ጋር ተባብረውም ይሰራሉ። ለ255 የሩሲያ ድርጅቶችም ከ1880 በላይ ቴክኖሎጂዎችን ያቀርባሉ። ቤላሩስ በ2029 ወደ 26 በመቶ ብቻ የነበረው የሩሲያ ገበያ ድርሻ ዛሬ 60 በመቶ ደርሷል። በጥቅሉም ወደ 287 የቤላሩስ ድርጅቶች ለሩሲያ መሳሪያ ይሰራሉ። የቤላሩስ ድርጅት ከ27 እስከ 28 ባለው ዓመት 300 ሺህ ሮኬት፣ 400 ሺህ ተተኳሽ ድሮን፣ ዘመናዊ ተሽከርካሪ ማይክሮ ቺፕሶችን በሰፊው ለማቅረብ አቅዷል። በ25 ሩሲያ ለቤላሩስ አዲስ የድሮን ፋብሪካ ግንባታ አቅድም አቅርባላታለች። በአመት ወደ 100 ሺህ የውጊያ ድሮኖችን የሚያመርት ፋብሪካ ገንብታ ለሩሲያ እንድታቀርብ ቤላሩስ እቅድ አቅርባለች ነው የተባለው። ለሩሲያ ዋና መሳሪያ አቅራቢ የሆነችዋ ቤላሩስ ለሩሲያ ጦር እስከ ማዝመት ከደረሰችው ሰሜን ኮሪያ ጋር አዲስ ወዳጅነት ልመሰርት ነው ማለቷ እያነጋገረ የሚገኘውም ያለ ምክንያት አይደለም። ሻሂድ ድሮን ለሩሲያ ስታቀርብ የቆየችው ኢራን በአሜሪካና እስራኤል እየተወጋች ባለችበት በዚህ ወቅት የሩሲያ ጥቂት ወዳጆች መሰባሰብ መጀመራቸው ምክንያቱ ምንድነው ያስባለው ወዶም አይደለም። ለሩሲያ መሳሪያ ከሚያቀርቡ መካከል ከፕሬዚዳንት አሌክሳንደር ሉካሼንኮ ጋር የተቆራኘ ድርጅቶችም አሉበት። ከአውሮፓና ከአሜሪካ የሚገቡ የኤሌክትሮኒክስ ቴክኖሎጂዎችና ቺፕሶችን ቀድሞ የመስራት ስራንም ይሰራሉ። የቤላሩስ ቺፕስ በሩሲያ ሚሳኤሎችና መሳሪያዎች ላይ ጥቅም ላይ ሲውሉም ተገኝቷል። በእስክንድር ሚሳኤል ላይ ተገጥመውም ታይተዋል። እስከ 2024 አጋማሽ ድረስ የቤላሩስ ኩባንያዎች 6 ሚሊዮን ቺፕስ ለሩሲያ ሰርተውም አቅርበዋል። አንዱ ቺፕስ አምራች ኩባንያ ብቻውን በ23 ከቺፕስ ሽያጭ 130 ሚሊዮን ዶላር ገቢ ያገኘ ሲሆን ይህ ገቢ ድርጅቱ በ21 ካገኘው በ40 እጥፍ የሚበልጥም ነው ተብሏል። ቤላሩስ ሩሲያ በዩክሬን ከምታካሄደው ጦርነት እያተረፈች ነው። ሰሜን ኮሪያም ቢሆን ከዚህ ጦርነት እያተረፈች ነው ይባላል። ወደ 70 ሺህ ማዕቀብ ምዕራባውያኑ በሩሲያ ላይ ከጣሉባት ወዲህ ሀገሪቱ የዩክሬን ዘመቻዋን ለማስቀጠል ስትል እንደ ቤላሩስና ሰሜን ኮሪያ ካሉ አጋሮች ጋር
ቁልፍ ትብብር ስታደርግ ቆይታለች። ሩሲያ ከኢራን ሻሂብ የተባሉ ምርጥ የውጊያ ድሮኖችን ባታገኝ ኖሮ በዩክሬን ልትሸነፍ ትችል ነበርም ይባላል። የዩክሬን ጦርነት 4ኛ ዓመቱንም እያስቆጠረ ነው። ምዕራባውያኑ ከቅርብ ጊዜ ወዲህ የሩሲያ አጋር የሆኑት ቬንዙዌላን ወቅቷል፣ ኢራንንም እየወጉ ነው። በዚህ የተነሳ የሩሲያ ጦርነት ኢኮኖሚ ከባድ አደጋ ተደቅኖበታል። ሩሲያ የዩክሬን ዘመቻዋን ለማስቀጠል ስትል እንደ ቤላሩስና ሰሜን ኮሪያ ያሉ ሀገራት አጋርነትን ትፈልጋለች። ኢራንን ብትሆን እስከ መጨረሻው እንድትደመሰስ እነዚህ ሀገራት አይፈልጉም ነው የሚባለው። ለዚህ ሲባል ሩሲያ፣ ቤላሩስና ሰሜን ኮሪያ የኢራን ጦርነት ለምዕራባውያኑ ተቃራኒ ውጤት እንዲኖረው የሚያደርግ ቅንጅትን ሊፈጥሩ ይችላሉ። ባለፈው አንድ ወር የሩሲያ መንግስት ለኢራን በመረጃና በሳተላይት መገኛ ድጋፍ አድርጓል ሲባልም ነበር። ቻይናም በተመሳሳይ ድጋፍ አድርጋለች በሚል ስትታማ ነበር። ከዚያ ወዲስ ሩሲያ፣ ቻይና፣ ቤላሩስና ሰሜን ኮሪያ ምን አይነት ቅንጅት ፈጥረው ምን አይነት ድጋፍ ለኢራን ያደርጋሉ የሚለው በጥንቃቄ የሚታይ ጉዳይ ነው።